ፎን መልእክት አሰማችሁና መጨረሻ ላይ እኔ ማሰማችኋለሁ። ፍርዱን ለናንተ ትቼዋለሁ። እኔ ትላለች አላህን አትፈራም? በእናታችሁ እንደው በአላህ ቤታን አሁን ወንድሞቼ ነገሩኝ። አረሙ ቤት ጉድ ነው እያሉ ስማና ብቻ ገብተህ ስማ የምትለፈልፈው ስማ አሉ። ገባችሁ? ምን እያለች ነው ስላችሁ ሙቤ ያስተላለፈው ድምፅ ሀጂ አወል አይደለም ኤዲቲንግ አድርግቶት ነው። እንደዛ አይደለም ያለችው። አሁንስ በቪዲዮንም ኤዲቲንግ አድርግቸው ነው። ቪዲዮንም እኔ ሊፕስ እንትን ብሎት ነው ምናምን ትላለች። ሐቁን አሳያችሁ። ሐቁን አሳያችሁ። ኦኬ ለሷ ያስተላለፈው ያ ደግሞ የሷ ጨብጫቢ አለ እኔን ነው ማለት ነው። ውሸታም ሙነወር ተባይ ሳይደውልላቸው ስልክ ደውያለሁ ብሎ የዋሸው ውሸታም ለሱም መልእክት አስተላልፏቸው። እንግዲህ እኔ ውሸታሙ ስልክ ሳይደውልላቸው ደውያለሁ ብለው የዋሸው ብሎ ተናግሯል። እኔና ሀጂ ያወራነውን ደግሞ ሪከርድ አሰማችኋለሁ። ውድ ቤተሰቦች ተፈናቃዮች ደውሉባቸው። መናገር አንድ እርሶ ከሌሉ አንሄድም ይለኛል ሀላል የሚባለው ሰውዬ። እሺ ታረፈው እኔ ልጅ ቤትም ሰው የለኝም፣ ቤትም ሰው ስለሌለኝ መሄድ አልችልም። እርሶ ከሌሉ መሄድ አልችልም። አንድ ቀን ነው አበል ይከፍላለሁ። እንዴት ይከፍላል? ለምስኪን ለመርዳት እኔ አቅሜ መሰፈራዬ ሊከፈል እንጂ እንዴት ይከፍላለሁ ምናምን አልኩት። አሸንፈው አስመጣ ያለ እርሱ አልሄድም ብሎ ማለት ነው። ከመጣኝ በኋላ ሳኔ የሚባል ሰው አዘጋጅተዋል። መኪና መኪና ይዞኝ ወደ ቤታቸው ይሄዳል። የሰው ቤት በመግባት በማግስቱ በስተን እንግዲህ ይሄ ማለት እኔና ሀጂ አወል ያወራንበት ሪከርድ ነው። እንዲሁም ሹት አድርጌ እዚህ ላይ ለጥፍላችኋለሁ። ማን ነው ውሸታም፣ ማን ነው ቀጣፊ? ፍርዱን ለናንተ ትቼዋለሁ። እና ኢንሻአላህ ትናንትም ከትናንት ወዲያም ያው እያነጋን ስለነበረ እሺ አቡ መልእክት አለው መሰለኝ ይዘይረን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ኬፍኩም? አልሐምዱሊላህ። ወዳጁኝ የቀረውን ታውቃለህ። አዲስ ነው የተዋወቅኳችሁ። እንዴት ነህ? ሁሉ ሰላም? አንድ ያክሴ ልጅ ደውለልህ መሰለኝ። ቀን ደውለት ቢሆን ነበር፣ ስልክን ሰጥቼው ነበር። ናም ደውሎ አወራኝ። አውርተዋል። አንድ ሰው አናጂና ሂዱ ሀጅ ያደረኩ ማለት ይችላል። ሌላ ጉዳይ ነው። መርሃባ መልስ እንድሰጡኝ። አይ እቱ አቤት አይደለም። አይ በቃ አሽርኩ አክበር ነው። እኔ እንደሰማሁት ኧረ ይቅርብን ይሄ ነገር። ያ ይቅርብ አንሰጥ ያው ብቻ አላህ ይርዳችሁ። ብቻ ፋሚሊ ነኝ እናንተ። እዛም ላይ ገብቼ ነበር። አሁን ቅርብ ሰዓት እዛ ላይ ገብቼ መልስ ለመስጠት ፈልጌ ነበር። እውነት የሚቀበል ሰው በፍጹም እውነት የሚቀበል ሰው ትንሽ ሳላወራ ነው እንትን ያለ ያስወጡኝ። ብዙ የሚታወቅ ምስጢር አለ። ያን ሳሰሙ ሰውነት ፈርጁ። በአሁን ጊዜ ማህበራዊ ሚዲያ ላይ የሚለቀቅ ብልግና በተለይ እኛ ሀገራችን ላይ ከቁማር ጋር የተያዘ ነገር ይህ ከ666 ማህበራዊ በጣም ባለበት ሁኔታ እንዴት ይሄ ልናቅፋል ነገር ሞክረኝ የልጆቹ ገንዘብ ተበላ ምናምን ብለው ሲያወሩ ለዚህ ማስረጃ የምታመጡት ማስረጃ የተሟላ መሆን አለበት። የአንድን ሰው የኋሊ ታሪኩን ማንበብ አለባችሁ። ለምሳሌ አንድ ሰው አሊፍን ሳይቀራ እኮ ከላይ አሊፍናም ብሎ አይጀምርም። ይሄን በደንብ ሁሉም ነገር በሂደት ነው። ለምሳሌ አንድ ሰው ብጠሉት ለምን ጠላሁት ብላችሁ ማሰንተን ትችላላችሁ። አታሰነትኑም። ጭንቅላታችሁ እንደተዘጋ ነው። በቃ ጥላቻው እየጨመረ ነው የሚሄደው። ግን በደንብ አንድ ሰው ለምሳሌ ተገርጄ የሚበል መረጃውን በደንብ አውጡ እስኪ። ለማንኛውም እነዚህ ልጆች ማህበራዊ ሚዲያ ላይ ስለወጣ ነው
እንደዚህ የተወቀሱት የተጠሉት እንጂ ያልወጣ ብዙ ጉድ አለ። ለማና የተወሰነ ተናግሬ ነበር። ያው አቋረጡኝ። ምንም አይደለም ሀቁ ተከለም ሐቀን ወለው ካነ ሙረን ብያቸው ያው ብዙም ሳላወራ ወጥቻለሁ። አላህ ይርዳችሁ። መርሐባ ሰላም ኢንሻአላህ። ወአለይኩም ሰላም ወራህመቱላህ። ሁላችሁም አላህ ያክብርልኝ። በታብታብ በሼር በኮፕ ሊንክ ስታበረታቱን የነበራችሁ እህት ወንድሞቻችን አላህ ይጠብቃችሁ። አካውንታችንን ከቻላችሁ 30 ጊዜ ፕሮፋይል ስር ገብታችሁ ኮፕ ሊንክ አድርጉልን። ሁላችሁም ለአላህ ብዬ ወዳችሁ ሰማን ነው። ማሻአላህ ብዙ ልጆች እየተዋወቅን ነው። አላህ ይጨምርላችሁ። ወላሂ ማሻአላህ። እንግዲህ ያው እንዳልኳችሁ አሁንም ቢሆን በመሀል እንግዲህ አላማ አለን። አላማችን ምንድን ነው? አንዳንድ ሰዎች እዚህ ጋር ዘውጁና እንዘውጃለን እያሉ እህቶቻችን ላይ በጣም እያጭበረብሩ የራሳቸውን ጥቅም፣ የራሳቸውን ንግድ፣ የራሳቸው ቢዝነስ አሁን ከእናንተ ገንዘብ ተቀብለው ሪል ሲቲ ምናምን ብዙ ነገር ለመስራት እያሰቡ ነው። አላማው ሰፊ ነው። ቢሮ ከፍተው ለዚህ ለከፈትነው ቢሮችን ይሄን ያህል ለቢሮ ለወንበር ለምናምን ለሰራተኛ እያሉ ገንዘብ ከእናንተ ለመሰብሰብ ነው። ገባችሁ? እና ባለፈው የሀጂ አወል ቀድም ባለቤቴን አይሻን እንግዲህ በሌሊት ራይድ ልኮ 30 ሺህ ብር ሰጥቶ ቢሮ ድረስ እንድትመጣ ቤቷ ሂጄ ነው ያለው። እንግዲህ ቢሮ ድረስ እንድትመጣ ቢሮ በዛ በሌሊት እንግዲህ ከዛች ከእሷ ከምትሰራው ጋር ኒቃቢስቷ እንግዲህ እዚህ ጋር መታ የተናገረችውን ሰምታችኋል። እና ግን የአይሻ ደግሞ እህት እንግዲህ የተናገረችውን በቮይስ ሰምታችኋል። አሁን እሷን ማፍኗታል። በነገራችን ላይ ሀጂ አወል ስደውላትም ስልክ አታነሳልኝም ምን ሆነ ይሆናል ብለው እሷንም ሄደው አስፈራርተዋታል። ትናንትና እዚህ ላይፍ ላይ እያለን አንዲት ልጅ ገብታ ፌሩዛ ምትበር ታስታውሳላችሁ? እንግዲህ ሀላል ሆም ከዚህ በፊት ጄምስ ሚዲያ ነበር የሚባለው። የእሱን ነገር እየነገረችን ስልክ ደውለው ከዛ ኮሜንት ቴክስ እየጻፉ ከኔ ጋር ትጣያለሽ አሁን ካልወጣሽ ምናምን እያሉ ጻፉላት። የሚያውቋት ዘመዶቿ የራሱ ጓደኞቿ ትናንትና እዚህ ሌሊት ነበራችሁ። አያችሁ፣ እዚህ ጋር ትልቅ ሚስጥር እያወጣች ነበር። ስለዛ ማንነቱ አላማው ምንድን ነው? ምን እየሰራን እየነበረ ገባችሁ? ሁሉ ጺም ያሳደገ ሁሉ ያው አይደለም። እና የሽጉል አረብ ሀላ መንበራ ምን ጀዋ የዓለም አላህ ይላል። ከውጭ እንደዚህ አይደለ? ለዚህ ነው እነላህ ላይ የንዙሩ አላ አጅሳሙኩም ካለ ተሳሳትኩኝ አርሙኝ ኡስታዞች። አላህ እንዴት ነው ልባችን ነው የሚያየው አይደል? ሳህ ወላላ። ስለዚህ እኛ ጥንቃቄ ማድረግ አለብን። እዚህ ጋር እኛ ወይ ለጌም ወይ ለጊፍት ለምናምን እንደሚመጣ ነው። ኡማው ለማገልገል ነው። ኸላስ እኛ እኮ እንሄዳለን። ነገ እኮ እኛ ትውልዶች እነ ሙቤ ይሄዳሉ፣ እነ ኡስታዝ ይሄዳሉ፣ ሌላ ትውልድ ይመጣል። ግን እዚህ ጋር አሻራችን ጥለን መሄድ አለብን። ብዬ ድጋሚ መጣሁኝ ልተኛ ስለሆነ ነው። ይቅርታ። እንተ አይ ወቅት ተሸረፍናል። ቤት አያከላ ተርፋችሁ ተፈضل። ትናንትና አንተ ቤት ነው ወይንስ ፎሎ ሳላረጋገር አላህ ስለሆነ ወይንስ እህታችን ቤት ነው? እኔ ኮምቦልሻ ምናምን ብላ ስትጠቅስ አላህ አለም። እኔም ፎሎም ሳላረጋትም እንትን አልኩኝ። አሁን እሷ ልጅ ቀጥታ ተደውሎልኝ ነው እንደዚህ ብላ ስታወራ ፎሎ ያደረጋችኋት። እስቲ ፎሎዋን ሸር አድርጉልኝና። ማናት? ትናንትናዋ ልጅ ማታ ደውለውባት ውጪ ካልወጣሽ እንጣላለን ምናምን ሲሏት የነበረው ኮምቦልቻን ጠቅሳ ነበረ። አለች፣ እዚህ አለች። ቅድም ፋይዛ ነው ስማ፣ አይቻታለሁ። አለች እኮ ፌሩዛ እዚህ ናት። አስገባት። በቃ ታላ ይቺ አይደለችም። እቺ ፌሩዛ ሰለምቴዋ ናት። ያቺ ፌሩዛ ሌላ ናት። ያቺ ሙስሊም ናት። ነኔ ለጥራት እቺ ሰለምቴዋ ናት። እና ሙብዬ ሀቂቀተን ለሀቅ እንኑር። እስከ ጥግ ድረስ እንሄዳለን። እኛ ምድር ላይ ያለ ነው። ለምን አንገቴን አልሰቀልም? ለእውነት በእስልምነቴ ይሄ
ስንት ወንድሞቻችን ስንት ዋጋ የከፈሉበትን ዲናችን ነው አሁን መቀበር የያዘው እና ማሾፍ የተያዘው። ሁሉ ቁርአን ለቀራ አይደለም፣ ቅድምም ብለኸዋል። እዚህ ጋ ሁሉ አረበኛ ለጻፈ ብቻ አይደለም። እህቶቼ ወንድሞቼ፣ ለማንም ብለን አይደለም፣ እኛ ለእውነት ነው። ነገ ወንድሜን አባቴን እንደዚህ ያደረገ ነገ በዲናችን ምን አይነት ነው ብለን መረጃውን መስጠት። አንድ ሰው እኮ ሀቂቀተን እውነት ተሆነ ይሄ እውቅናዬ ይለጥፈዋል፣ ተነ ማህተቡ ተነምኑ ይለጥፋል። እውነት ለእውነት ተሄድ አንጥቶ ይሄውላችሁ። ግን የሚያጨበጭቡ ሰዎች እውነት ሀቂቀተን አውቃለሁ፣ እኔ ስራቸውን አውቃለሁ፣ ወየት እንዳሉ አውቃለሁ፣ ምን ስራቸው እንደሆነ እነሱ ጋር የሚሄዱት ዱባይ የሚልኩ እናንተን የሚያስለቅሱ እኔ ጠንቅቄ አውቃለሁ። እኔ አቡ ዑመር ማለት ነው፣ ቀልድ እንዳይመስላችሁ ሰፋ አድርጌ አልናገርም። ቁስሌን እኔ ተማጋ ነው የምኖረው ብዬ ነው የማስበው። አዲስ አበባ ገልብጬ ነው የማውቃት። ግን ምንድን ነው የሚሰሩት ዱባይ? እኔ ሁሉን ነገሮች እዛ እኮ ሄጄ እያዳመኳቸው ነው ምን እንደሚሉ ማን እንደሆነ አውቀዋቸዋለሁ። ይሄ አብሮ አቀፍ አብሮ አደግ፣ ይሄ ጥቅም ለጥቅም የሚወራረስ ነው። ኮምቦልቻና ደሴ እኛ እዚህ እያለን ኮምቦልቻና ደሴ እነሱ መክተብ ቢከፍቱማ ያው እስልምናት ጃር ነው ሀቂቀተን። እኔ ዛሬም ነገም የምላቸው ነገሮች እነማን ናቸው ብላችሁ መዝኗቸው እስቲ። ደላላ ናቸው። እኔ ቀጥታ ነው የማውቃቸው። አብረው የሚያጨበጭቡ ዱባይ የሚልኩ ፓስፖርት የሚያስወጡ ማላቃቸው መሰላቸው እንዴ? ሙቤ ወላሂ ሪከርዲንግ ቅዳና ይስተላለፍ። እውነት እዚህ ጋ ግን አናግረው እንዳያናግሩን። እኔ የሚያጨበጭብ ማለት ነው እዚህ ጋ እኔ እስልምነቴ እኔ ነኝ። እስልምነቴ ጋር አንገቴን ቢቀሉኝ ወደ ኋላ አልልም። ወንድማችን ቅድም የተናገረው ምስጥ ብዬ እያዳመኩት ነበር። እነማን እንደሆኑ ተየት እንደሄዱ ተየት እንደሆኑ እሱ ጋር የሚያጨበጭቡት አላለውም። ኮምቦልቻ አለው አቃተው። ውሃ መጠጫ 40 ብር 2 ሊትር ማንም ተኪሳቸው የላቸውም። እናውቃቸዋለን። ጥቅም ለጥቅም ሰው ልጅ በዲኑ በአክላቁ ውቅና አለኝ። ወላሂ ይሄ የመጨረሻ ርካሽ ዲናችንን እኛ ጀግና ሆነን ውሱ ወጣለን። አቡ ሀይደር ቢደክም ውሱ ወጣለን፣ ደግሞ አቡ ሀይደርን እንጦረዋለን እያል አሁን ደግሞ እንደዚህ አይነት ሲመጣብን እህቶቼ ወንድሞቼ፣ እውነት እኔ እዛ ጋር ሄዳችሁ የምታጨበጭቡ እዛ ጋር ሄዳችሁ እነማን ናቸው ብላችሁ ወቁ። መጀመሪያ የእሱ ተከታዮች እነማን ናቸው ብላችሁ። ወላሂ በጣም ልቦና የሚሰብር ነው። ደናልኝ ሀቅ ነው፣ እውነት ነው። ብቻ ስለማውቃቸው ነው። እኔ እውነት ሙቤ እኔ አንገቴን ቢሉ ዛሬ ማለት ነው በጃሃዴ ይሞታሉ እንዴ። ስለማውቃቸው ነው። እኔ እዚህ ጋር ሳላውቃቸው አላወራም። ግን አብረው የሚያጨ እስቲተው የሚለው የለም። ስሙ ሙስሊም አስቸገሩት። ኮፕሊንግ አድርጉለት ያላለ ኡስታዝ እያስወጡት አስቸገሩት። ብቻ አብሽሩ፣ አይዞ በቃ ደናደሩልኝ። እኔ በጣም ንግግር ስለማልችል ወደ ስሜት አይን የምገባው ወላሂ እና ደናደሩልኝ። ሰላሙ አለይኩም እድሜና ጤና ከእናንተ ጋር ይቆይ። አላህ ብለን እንወድሃለን ሀቢቢ፣ ጀዛከላህ ኸይር። አፉ በለን እስካሁን ድረስ ከእኛ ጋር አስመሸነህ። ወላሂ ይቅርታ አድርግልን። የልጆች አባት ነህ። አፉ በለን ሀቢቢ። አብሽር፣ አላህ ይጠብቅህ። ምንም የለም፣ አብሽር፣ አይዞህ ኢንሻአላህ። እኛ ደግሞ ተወክል በአላህ ነው የምናደርገው። ፈመን የተወከል አላህ የጀዐል ለሁ መኽረጃ። አላህ ሁሌ ከጎናችን ነው ቢኢዝኒላህ። በሙሉ ይሄ በዚህ ውስጣችን እናምናለን። አላህ ከኛ ጋር ሆነ ምንም ነገር አላማችን ያሳክልና። ከዚህ በፊት ብዙ ነገር ሰርተናል፣ ብዙ ነገር አላህ ወፍቆናል። አሁንም አላህ ከኛ ጋር ነው። አብሽሩ እህቶቼ ወንድሞቼ። እሺ ያው ለሁሉ ነገር ሰብር ያስፈልገዋል። በሰብር ነው። በነገራችን ላይ የእኛን ሀሳብ የሚደግፉ እኔን የሚከተሉኝ የሌላ እምነት ተከታይ የሆኑ ክርስቲያን ወገኖቻችን ከታች አሉ። እኔ እያያቸው ነው። ከስንት ሰዓት ሙሉ ቁጭ ብለው ከኛ ጋር ኮፒ ሊንክ እያደረጉ። ለምን እኛ የመጣንበትን ዓለም ያውቃሉ። እኔን በደንብ ያውቁኛል። ግን እንደዚህ አይነት ነገር ደግሞ መቆም ያለበት ላይ ማስቆም አለብን። ገባችሁ? እኔ ቅድም የሆነ ሰው ቅድም ደውሎልኝ ሙቤ ይሄን ነገር ተው አንተ እልህኛ ነህ፣ አንዴ ከያዝክ የሆነ ነገር እንደማትለውቀስ ለማቅ ነው በጣም እንትን እያሉ ነው። ለምን እንደዛ ብሎ ሲለኝ አንተ እያወቅ እንዴት ትጠይቀኛለህ አልኩት።
አንዳንድ ሰዎች ምን እየተከሰተ ነው መሰለው ኡስታዝ፣ እኔ እንደሚወዱኝ ሰዎች አሉ። እኔን ልክ ሲነኩኝ እነዛ እኔን የነኩኝ ሰዎች ወጥተው ይናገራሉ። እኔ አሁን እዚህ ጋር ምን ማድረግ እችላለሁ? ገባችሁ ያጀማ? እንግዲህ እነዚህም የወዱኝ ሰዎችን እኔ አላቃቸው ከእነሱ ጋር አይደለሁም። ለምን የሆነ ሰው እኔን ሲናገረኝ አያስችላቸውም፣ ወጥተው ይናገራሉ። እና ስለዚህ እኔ ይሄ ነገር መቆም አለበት። ለዲናችን እየሰራን እስከሆነ ድረስ ማስቆም ካለብን እናስቆማለን። ደግሞ የኔ ወዳጆች ደግሞ እኔ ሳላይ በሌለውበት ወጥተው እንደዚህ ሙቤ እንደዚህ የሚናገር እንደዚህ እያሉ ሌላውን ሲወርዱበት እኔ ምን ነገር ማድረግ አልችልም። ለእነሱ እኔ የምጠይቅ አይመስለኝም ኡስታዝ አይደል? በጣም ብዙ ሰዎች አንተ በእነሱ መስኡል አይደለህም። እኔ ምላል ብዙ ሰዎች አንተ ይህን ነገር ካለቆምክ እነሱም አያቆሙም ነው እያሉኝ ያሉት። እና ምን ማድረግ እችላለሁ ኡስታዝ? እነዛ ልጆች እኔ እንግዲህ እኔን ስለሚወዱኝ ወጥተው እንደዚህ በቃ እያሉ ሲናገሩ እኔ ምን ማድረግ አልችልም። እኔ አላልኩም፣ አላዘዝኩም። ግን አንተ እኔ ደግሞ ይሄ ከዓላማዬ ደግሞ ወደኋላ አልልም። ገባችሁ? የፈለገ ሽማግሌ ቢላክም ምን ቢላክም ከዚህ ጉዳይ ወደኋላ እንደማልል ልነግራችሁ እፈልጋለሁ። የፈለገ ነገር ይምጣ። እዚህ ጋር እኛም ከአንተ ጋር የሆነው ሙቢያ እዚህ ጋር ከአንተ ጋር የሆነው እኛም ሀቅ ስለያዝክ ነው። አላህ ስብሐነሁ ወተዓላ ያ አዩሀ ለዚነ አመኑ ተቁላህ ወኩኑ ማሳዲቂን፣ ያው ከእውነተኞች ጋር ሁኑ ነው ያለው አላህ ስብሐነሁ ወተዓላ። ስለዚህ ከሀቅ ጋር መሆን አላህን ከመፍራት ምልክት አንዱ ነው። ስለዚህ አሁን እኛ እዚህ ጋር ብዛቱ በስሜት እየተከተልን ሳይሆን ያለው ነገር ከምስላሁ ይልቅ ፈሳዱ ፈቶ የወጣ ነገር ነው። ብዙ እህቶቻችንን ለአደጋ የሚያጋልጥ ነገር ከዲናችንም ጋር የሚጣረን ነገር ነው እና ይህን ነገር አሁኑ ካልተቃወም ነው ነገ ከነገ ወዲያ ብዙ ዋጋ ያስከፍለናል። እዚህ ጋር ያለ ነው። እኔ ወላጅ ነኝ። አሁን ሴት ልጅ አለኝ እኔ ራሱ እና ወደፊት በጣም ይሄ ነገር ከተስፋፋ በጣም ከባድ አደጋ የሚያመጣ ነገር ነው። ስለዚህ እኛ ያለ ነው ጂሃድ ላይ ነው አሁን ያለ ነው፣ ትግል ላይ ነው ያለ ነው። ስለዚህ ከሀቅ ጋር በመሆናችን ደግሞ እድለኛ ነን። ምክንያቱም ያው አላህ ስብሐነሁ ወተዓላ ስሞች አንዱ ራሱ እኮ አልሐቅ ነው። ረሱል ሰለላሁ ዐለይሂ ወሰለም ከኩንያ ስማቸው አንዱ ሳዲቁል መስዱቅ ናቸው፣ የእውነተኞች እውነተኛ ናቸው። የእሳቸው ሳሂብ አቡበከር ሲዲቅ ነው የሚባሉት ረዲየላሁ አንሁ አቡል አንቢያ። እንደዚሁም ኢብራሂም ዐለይሂ ሰላም ወዝኩር ፊል ኪታብ ኢብራሂም ኢነሁ ካነ ሲዲቀን ነቢያ። እንደዚሁም መርየም ዐለይሃ ሰላም ካነ መርየም ዐለይሂ ሰላም አላህ ሱብሓነሁ ወተዓላ ምንድን ያላት ወኡሙሁ ሲዲቃ ነው ያለው። እሷም እውነተኛ እንደሆነች ነው አላህ ሱብሓነሁ ወተዓላ የተናገረው። ስለዚህ ከእውነተኞች ጋር መሆን እኮ ይሄ የተለለቆች ደረጃ ጋር መገናኘት ነው፣ በእነሱ መንገድ ላይ መሆን ነው። ይሄ ለእኛ ራሱ ክብር ነው እና ከአንተ ጋር መቆም ሁሉ ሊደሰት ነው የሚገባው። ከአንተ ጋር የቆመ ሰው ሁሉ ደስታውን ሊገልጽ ነው የሚገባው እና አንተም ደግሞ ልበረታ ነው የሚገባው። ይሄ ነገር ካላቆሙ ወደኋላ ማለት የለብህም። አላህ ሱብሓነሁ ወተዓላ እዚህ ላይ አንተን ሾሞካል። እዚህ ጋር እኛንም መሪ አርግተህ መሪ ሆነ እየመራ ነው ያለኸው እና የያዝከው ነገር ቀላል አይደለም። ነገ ከነገ ወዲያ ለብዙ ለኡመት መዳን የሚሆን ሰበብ ነው። ምክንያቱም ይሄ ከአሁኑ ካልተቃወም ነው ቅድምም እንደጠቀስኩት ወደፊት ትልቅ ችግር የሚፈጥር ነገር ነው። እንደዚሁም ያስታውቃል እኮ አካሄዱ ራሱ እና እውነት ለመናገር እየሄድክበት ያለው ነገር በጣም ደስ የሚል ነው። እኔም ከአንተ ጋር በመሆናችን እጅግ ደስተኛ ነን፣ እድለኛ ነን ብዬም ነው ማስበው። ማሻአላህ ጀዛኩሙላሁ ኸይር። እኔም እንደናንተ አይነት ወንድምና እህቶች ስለሰጠኝ በጣም ደስተኛ ነኝ። ለዛ ነው እኔም እቀጥላለሁ ምለው። ገባችሁ? አንዳንድ ያው ቤተሰቦችም ተው ሙቤ ምናምን እያሉኝ አይ ይሄ ነገር እኔ አልተውም እያቸዋለሁ። በጣም ቅድም አንዳንድ ዲስከሽን ሳረግ ነበር እና እኔ እንግዲህ ይሄ ነገር መቆም የሌለበት ነገር ነው እና ይሄ ነገር ማስቆም ግዴታ አለብን። ያጀማ እሺ አብሽሩ። ወላሂ እኛም የልጆች አባት ነን። እዚህ ጋር ትልልቅ ኡስታዞች አሉ፣ ትልልቅ ሰዎች አሉ። ከነሱ ጋር ቁጭ ብለን እዚህ ጋር ቁጭ ያሉት ይሄ ነገር ነገ ጉዳት ያመጣልና ከአሁኑ እርምጃ ካልወሰድን በዚህ ጉዳይ ላይ በነገራችን ላይ እናንተ የምታስቡት እዚህ ጋር ከኛ ጋር የሌሉ ሰዎች አሉ፣ ብዙ ነገር እየሰሩ በውስጥ ብዙ ነገር እየሰሩ በውስጥ ኢቭን እንኳን ከላይፍ ወጥተን በውስጥ ከሌላ ሰዎች ጋር ትልልቅ ሰዎች ጋር በውስጥ እያወራን ነው እኛ ጋር። ስለዚህ ለእኛ እናንተ የምትሰጡን ኢንፎርሜሽን በጣም ወሳኝ ነው። ለእኛ የምትሰጡን መረጃ እህቶች፣ የመረጃ ያላችሁ በዚህ ጉዳይ ላይ ለእኛ የምትሰጡን ወሳኝ ነው። የእናንተን የምትሰጡን መረጃ ለሚገባው አካል ያን ነገር እናስተላልፋለን። ገባችሁ? አሁን እንደነዚህ አይነት ቪዲዮዎች አሁን ማሻአላህ ጥሩ ጥሩ እህቶች አሉ። ባለፈው እንግዲህ እሱ እንደሚታወቀው ተጠይቆ ነበረ። እውቅና ተሰጥቶኛል ብለህ ተናግረሃል ከመጅሊስ ሲባል ነው እኔ እኮ እውቅና የለንም እንደዚህ ብዬ አለ። ሁለት የተለያየ ነገር ነው የተናገረው በነገራችን ላይ ገባችሁ? እዚህ ጋር ደግሞ ሌሎች ወንድሞቻችን ገብተው ጠይቀውት መረጃ አለን።
ገባችሁ? እዛች ጋር የተናገረው ሌላ፣ እዚህ ጋር የተናገረው ሌላ። አስለን ይሄ ሰው ውሸታም ነው፣ ከዛብ ነው። ገባችሁ? ተናገራችሁ ነበር። ይኸው ስሙት። ማን የሰጣችሁ? ቆይ ይኸው ከመጀመሪያው ጥያቄ ሲጀምር ፈቃድ እንዳላችሁ የተናገራችሁ ነበር። ፈቃዳችሁ ማን የሰጣችሁ እና በምን ዘርፍ ነው ፈቃድ ያገኛችሁት? ቆይ አንድ ሰው እኔ የምጠይቃችሁ ነገር እስኪ ቢላህ አለይኩም፣ እዚህም ከኔ የበለጠው ጭንቅላት ያላችሁ ስማርት የሆናችሁ ሰዎች አላችሁ። አንድ ሰው ሙቤ ዛሬ የት ነበር ኬት ነው የዋለሁ ሲለኝ፣ አዎ ዛሬማ ስራ ነበርኩኝ፣ ከዛ ቤት መጣው፣ ከዛ ትንሽ አረፍኩኝ፣ ሰላት የሰገድኩ፣ ከዛ ወደ አንተ መጣው። አያችሁ፣ ያን መልስ ለመስጠት ብዙ አልፈጀብኝም አይደል? ግን አስተያየቱን ሲመልስ እንዴት ነው? ቆይ ምን ልበል ቀስ ብሎ ወዲያው። አንድ ሰው እኮ መልስ ሲኖረው ወዲያው ይመልሳል፣ የተጠየቀውን ይመልሳል። እዚህ ጋር ግን እሱ የሚመልስበት መንገድ በደንብ አርግታችሁ ተመልከቱ። ስሙ። ከመጀመሪያው ጥያቄ ሲጀምር ፈቃድ እንዳላችሁ የተናገራችሁ ነበር። ፈቃዳችሁ ማን የሰጣችሁ? አንድ እና በምን ዘርፍ ነው ፈቃድ ያገኛችሁት? 2 3 4 5 6 7 8 ምን ያህል ጊዜ ነው የፈጀበት ይህን ጥያቄ ለመመለስ? ልብ ብላችኋል? ልብ ብላችኋል? ምን ያህል ጊዜ እንደፈጀበት እያለ አያችሁ። ፈቃዳችሁን የሰጣችሁ ማን ነው? ስለዚህ ትዳር ስታጋቡ በዚህ መሰረት እንደምታጋቡ እውቅና ሰጧችኋል። ቤኔፊታችሁ ምንድን ነው? የለም ጥያቄውን እየጠየቀ ወጣ፣ ስልክ ተደወለለት። በነገራችን ላይ በንጽጽር የሚታወቁት አስወጡት፣ በዚህ ሰዓት ደውሎ አስወጡት ብሏቸዋል። አስወጡት። አያረ በነገራችን ምን መመለስ እንዳለበት ሊነግሩት እኮ ነው። እንግዲህ አይታችኋል ሲመልስ አይደል? ፊቱን አይታችሁታል። በፊቱ እኮ በደንብ ያስታውቃል። ሳሆላ ላይ ውስጥ እያያችሁ ላይ ትላንትና ስትናገር የነበረችው ልጅ እህት ፌሩዝን ያመጣኋትኝ በሆነ ስልክ ተደውሎ አስፈራርተዋት ነው። ስልክ ቁጥሩን ልካልኛለች። ይህን ስልክ ታውቀዋለሁ ያለችኝ። ይዘነዋል ኢንሻአላህ። ማነው ምንድን ነው አሉ ቴሌ ሰዎች እናጣራዋለን። እሺ መርሐባ። አዎ እኛም አልሐምዱሊላህ ብዙ ነገር እየሰራን ነው ከሌላ ሰዎች ጋርም ትልቅ ሰዎች ጋርም። በነገራችን ላይ የጀማ አንድ ነገር ልንገራችሁ። እዚህ ጋር ከኔ ጋር መድረክ ላይ ያሉት ብቻ ሳይሆን ትልቅ ሰዎችም ከታች የሚያዳምጡን አሉ። በኦሪጂናል ስማቸውን ባይገቡ እኛ የምናውቃቸው ትልቅ ሰዎች አሉ። እንግዲህ እናማክራቸዋለን። ይሄ ነገር እንዴት ነው? ይሄ ነገር እንዴት ነው? ገባችሁ? ስለዚህ አብሽሩ፣ አትጨነቁ። አሁንም ቢሆን ስራችን መስራት አለብን። እንግዲህ መልእክት የተቀመጠውን ሁሌ ቴሌግራም ላይ ቼክ አድርጉ። ምን አለ ምንድን ነው አንድ አዲስ ነገር ሲኖር ቴሌግራም ላይ ይሄ ቴሌግራም ሁሌ ቼክ ማድረግ አለባችሁ። በቃ እየገባችሁ ቴሌግራሙ ላይ መልእክት አለ የለም፣ መልእክት ካለ ቀጥታ ወደዛ። በነገራችን ላይ መልእክቱ ላይ በደንብ ይዩት። መልእክቱ ላይ 2 ነገር ነው የሚያሳያችሁ። እነዛ 2 ነገሮችን ሁሌ ነው ማድረግ ያለባችሁ። ዛሬ አንዱን ካረጋችሁት በንጋታው ደግሞ አንደኛው ላይ ትሄዳላችሁ። ዛሬ ያረጋችሁትን ሳይሆን ነገ የሚቀጥለው ላይ፣ ከዛ ደግሞ የሚቀጥለው ላይ እያላችሁ ኮምፕሌት ላይ ቪዲዮ ላይ ሁሉ ፊልሙ ላይ መሰራት አለበት ማለት ነው። እሺ ያው ጊዜ ቢፈጅም ኢንሻአላህ ይሳካል። ገባችሁ? ቀይን ነገር ነው። ሀያት ሰላም አለይኩም። ዋሌይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ሙሀባ የሚባል ልጅ አለ እና ከመጅልሶች ጋር ግንኙነት ያለው እና አስገቡኝ እያለ ነው። የት አለ?
ያው እኛም በነገራችን ላይ እዛ ያለ ሰው ከሆነ እናውቃቸዋለን ሁሉንም። ግን ለማንኛውም አንዳንዴ ያው መግባት የሚፈልግ የሚያስተላልፈው ነገር ካለ እና መግባት ይችላል። ታውቂዋለሽ አንቺ? አውቀዋለሁ። ኦኬ እሺ። አይ ካወቅሽ ኦኬ። ሙሐባ ጻፍልኝ። ኮፒ ሊንኩን 15 ሺህ እናስገባው። ባረካላሁ ፊኩም። ኮፒ ሊንክ ይቆማል። ምንድን ነው በደንብ ሙሐባ ናግባ አስገባሃለሁ። ቴሌግራም መልእክታችን ብዙ እየሰራ ነው። ማሻአላህ ማሻአላህ ብለናል። ሂዱበት። ሀጂ ለሀጂ ለሕክምና ምንጻፈው መጣ። ሀጂ እዛ ናቸው። አሁንም ለሕክምና አልተመለሱም። ያው ኢንሻአላህ ሲመለሱ ኢንሻአላህ ይመጣሉ። እሺ ሐባይቢ የታለ ሙሐባ? እኔ እያየሁት አይደለም። ሀያት እያየሁት እስካየሽው ንገሪኝ፣ ሜንሽን አድርጊው። እኔ ሙሐባ ካለ ጻፍልኝ፣ አስገባሃለሁ። በተረፈ ኢንሻአላህ ኡስታዝ የምትጨምረው ነገር ካለ ጨማምርና እንቋጮ። እናንተ ማረፍ በሉ። ነገ ደግሞ አዲስ ነገር ካለ በውስጥ ኢንሻአላህ ሹራ አርግተን አንዳንድ ነገር እንመጣለን። ያው እኛ ኢንሻአላህ የራሳችን ደግሞ